بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. تفسير القرآن سورة التين ኢንሻአላህ የሱረቱ ቲንን የቃል በቃል ተፍሲር እንማማራለን በአላህ ፍቃድ። ግን ሱረቱ ቲንን ከመጀመሪያ በፊት ሱረቱል አለቅ ላይ አልገባኝም፣ አንቀጽ 11 ላይ ያለው አልገባኝም ያልሽ እህት ያለሽ እደግመዋለሁ ማለት ነው። طيب ሱረቱል አለቅ አንቀጽ 11 አኪድ ከ10 ጀምሮ ነው ያልገባሽ፣ እደግመዋለሁኝ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። እሺ ከዚህ ጀምሬ ደግሞ ከዘጠኝ አረአይተ አለዚ የንሃ ዓብደን ኢዛ ሶላ አረአይተ ኢንካነ ዐለል ሁዳ አው አመረ ቢተቅዋ። አረአይተ አየህን አላቸው። ማንን? ነቢ ዓለይሂ ሰላቱ ወሰላም። አየህን አለዚ ያንን የንሃ የሚከለክለው ማነው? አቡ ጀህል ነው። ነቢ ዓለይሂ ሰላቱ ወሰላም ዒባዳ ሲያደርጉ በካዕባ ዙሪያ ሲሰግዱ ይከለክላቸው ነበር። ማን ያ የሚከለክለውን ሰው አየህን እያላቸው ነው። አረአይተ አየህን አለዚ ያንን የነሃ የሚከለክለውን ዓብደን ባሪያን የሚከለክለውን ባሪያ ይተባሉት ነብያችን ነው። ማን ነው? ዓብደን ባሪያን ኢዛ ጊዜ ሶላ በሰገደ ጊዜ ባሪያው በሰገደ ጊዜ የሚከለክለውን አየህን። አሁን ደግሞ አለ አረአይተ አየህን ኢንካነ ቢሆን ከሆነ ማለት ነው። አረአይተ አየህን ኢንካነ ቢሆን ዐላ ላይ አልሁዳ በቅናቸው መንገድ ላይ ቢሆን ማ ነቢ ዓለይሂ ሰላቱ ናቸው እኮ ነው። መልእክተኛው እኮ በቅናቸው መንገድ ላይ ነው። ግን ያ ሰው ልብ እንዲል ነው ማለት ነው። ልብ እንዲል ትኩረት እንዲሰጥ ነው ያ ሰው ይህን ያለው አላህ ማለት ነው። አረአይተ አየህን ኢንካነ ቢሆን ዐላ ላይ አልሁዳ በቅናቸው መንገድ ላይ ቢሆንስ። ይህ አቡ ጀህል የሚባለው ውጤቱ ምን እንደሆነ አያውቅም፣ ምን እንደሚገጥመው አያውቅም እያለ ነው አላህ ማለት ነው። ነብዩ አለይሂ ሰላም እኮ በቅናቸው መንገድ ላይ ናቸው። ግን ያ ሰውየው ትኩረት እንዲሰጥ ነው። አረአይተ አየህን ኢንካነ ቢሆንስ ዐላ ላይ አልሁዳ በቅናቸው መንገድ ላይ ቢሆንስ ይህ ሰው ምን እንደሚገጥመው ምን እንደሚወሰንበት አያውቅም፣ አያስተውልም። ወይም ደግሞ አመረ ቢያዝ ቢተቅዋ አላህን በመፍራት ላይ ቢያዝ ማለት ነው። መልእክተኛው ነብዩ አለይሂ ሰላቱ ወሰላም ወይም ደግሞ አመረ ቢያዝ ቢተቅዋ አላህን በመፍራት ላይ ቢያዝ ይህ ሰውዬ ምን እንደሚወሰንበት ያ የቅጣት ማለት ነው። ያ ቅጣት ምን እንደሚወሰንበት አስተውሏል አያስተውልም እያለ ነው። የሚወሰንበትን ቅጣት አያስተውልም፣ ከአላህ ዘንድ የሚወሰንበትን ቅጣት አያስተውልም እያለ ነው ማለት ነው። ወይም ደግሞ አመረ ቢያዝ ቢተቅዋ አላህን በመፍራት ላይ ቢያዝ መልእክተኛው ነብዩ አለይሂ ሰላቱ ሰላም ማለት ነው። እነዚህ ሰውዬ ምን እንደሚገጥመው ምን እንደሚወሰንበት አያውቅም አያስተውልም ምን እያለ ነው። ላይ አረአይተ የሚለው ደግሞ አረአይተ አየህን አላቸው። ኢንከዘበ ቢያስተባብል ቢያስዋሽ አቡ ጀህል ወተወላ ቢዞር ከዚህ ከሐቅ ያው ምን እንደሚገጥመው አያውቅም፣ ምን እንደሚወሰንበት አያውቅም። ያ ቅጣት ማለት ነው። አያስተውልም እያለ ነው። አለም የዕለም አያውቅም ምን ቢአነ አላህ የራ የሚያይ መሆኑን አያውቅም። ይህ ሰውዬ አለም የዕለም አያውቅም ምን ቢአነ አላህ የራ የሚያይ መሆኑን አያውቅም እንዴ? ይህ ሰውዬ አያስተውልም እንዴ? አያስተነትንም እንዴ እያለ ነው ማለት ነው ውዴ። እና በዚህ ተረጂው ደጋግመሽ ስሜው ትረጃዋለሽ ማለት ነው። طيب ሱረቱ ቲን ሱራ ማለት ምዕራፍ ነው። አቲን ማለት ሾላ ማለት ነው። ስለ ሾላ ስለ ቲን የሚያወራ ምዕራፍ ነው። ተርቲቡሃ ደረጃው 95 አየቱ አንቀጾቹ 8 ወህየ ኑዙለን እሱ የሚያወረደው መካ ነው። ቢስሚላሂ ራህማኒ ራሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በአላህ ሱብሓነሁ ወተዓላ ስም እጀምራለሁ። ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን። ወቲኒ በቲን በሾላ እምላለሁ አለ አላህ ሱብሓነሁ ወተዓላ። ወዘይቱን በዘይቱንም እምላለሁ አለ አላህ ማለ። ይህ ማለት እዚህ ጋር ዋውል ቀስም ነች። ይቺ የመሐላ ሐርፍ ነች ማለት ነው። ዋዋ አላህ ሱብሓነሁ ወተዓላ በፈለገው ነገር መማል ይችላል። እኛ ግን መማል ባለብን ጊዜ በአላህ ሱብሓነሁ ወተዓላ ብቻና ብቻ ነው የምንምለው።
ወቲኒ በቲን እምላለሁ። ቲን እንግዲህ ሰርች ማድረግ ትችላላችሁ። ሰርች አድርጋችሁ ታገኙታላችሁ። ጥቁር ነገር የሚበላ ነው። በነጭም ከለር አለ፣ በጥቁርም ከለር አለ ማለት ነው። በሀገራችን ደግሞ ቲን የሚባለውን በሀገራችን ትርጓሜ እንትን በለስ ብለው ፈስረውታል። በለስ ነው በሀገራችን ትርጓሜ ምናምን ብለዋል። ግን በለስ አይደለም። በለስ የሚባለው የቁልቋል ፍሬው የሚበላው ነው። በለስ የሚባለው እሱ አይደለም። ቲን የሚባለው ያው ሾላ ብለዋል ፈስረዋል። ያው እኔ ሾላ ይቻላል ሀገራችን ላይ ሾላ ነው ብለዋል በሀገራችን። በዚህ ደግሞ በአረቦች ቲን ማለት ነው። ቲን ነው። ሰርች አድርጋችሁ እዩት። እንዲሁም መዳም ቤት ያላችሁ ታዩታላችሁ። አለ ቲን ማለት ነው፣ ይገዛሉ። ስለዚህ ቲንን ብላችሁ በመጠየቅ ትችላላችሁ። ሰርች ማድረግ ትችላላችሁ፣ ታዩታላችሁ ማለት ነው። ቲን ነው እና በሀገራችን ደግሞ ሾላ ይላሉ። طيب ወቲኒ በቲን እምላለሁ አለ አላህ ሱብሓነሁ ወተዓላ። ወቲኒ በቲን እምላለሁ አለ። ወዘይቱን በዘይቱንም እምላለሁ። እንግዲህ ዘይቱን የሚባለው ዘይቱን ማለት ነው። ዘይቱን ማለት የዘይቱን ዘይት ማለት ነው። በሀገራችን ደግሞ ወይራ ዘይት የምንለው እንግዲህ ዘይቱን ፍሬውም ይበላል፣ ጭማቂውም ደግሞ ብዙ ጥቅም አለው። ዘይቱ እንግዲህ ፍሬውም ይበላል፣ ጭማቂውም ደግሞ ብዙ ጥቅም አለውና በፍሬውም በዘይቱም አላህ ሱብሓነሁ ወተዓላ ማለ። እንግዲህ ይሄ የሚገኘው ይህ ዘይቱን የሚባለው ከተባረከች ከሆነች ዛፍ የሚገኝ ነው። ዘይቱን የሚባለው ዘይቱን ማለት ደግሞ የዘይቱን ዘይት ማለት ነው። ፍሬውም ይበላል፣ ጭማቂውም ደግሞ ብዙ ጥቅም አለው ማለት ነው። ዘይቱን የምንለው በሀገራችን ደግሞ ወይራ ዘይት ማለት ነው። ወቲኒ በቲን እምላለሁ በሾላ ወዘይቱን በዘይቱንም እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ። እነዚህ በአብዛኛው የሚገኙት ይላሉ ቲን ዘይቱንም ዘይቱን የሚባለውም በአብዛኛው የሚገኝበት ሀገር ሻም አካባቢ ነው፣ በብዛት ይገኛል እዛ አካባቢ ይላሉ። ያው አሁን ሻም ብዙ ተከፋፍሏል። ምሳሌ አሁን ሻም ሶሪያ፣ ፍልስጤም፣ ኦርዶን፣ ሎብናን ተብሎ ተከፋፍሏል። በዛን ጊዜ በድሮ ጊዜ ግን ሻም ይባላል ይሄ ሁሉ ሀገር ማለት ነው። እንዲሁም እነዚህ ቦታ ላይ ደግሞ ልዩ የሆነ ሚስጥር አለ። በአብዛኛው የበኒ እስራኤል አንቢያዎች እዛ አካባቢ ነው፣ ከዛ አካባቢ ነው የፈለቁት። እንዲሁም ነቢ ዒሳ አለይሂ ሰላም እዛ አካባቢ ነበሩ፣ ፍልስጤን አካባቢ ነበሩ ይላሉ። طيب እና ቦታውም ልዩም ቦታ ነው ማለት ነው። ወቲኒ በቲን እምላለሁ፣ ወዘይቱን በዘይቱን እምላለሁ አለ። ወጡሪ በተራራም እምላለሁ አለ። ሲኒን በሲና ተራራም እምላለሁ አለ። ወጡሪ ተራራ ችዋዋ ዋው ለቀስም ነች። ወጡሪ ተራራ ሲኒን በሲና ተራራም እምላለሁ አለ አላህ ሱብሓነሁ ወተዓላ። አላህ ማለ ማለት ነው። እንግዲህ ይህም ደግሞ ልዩ ቦታ ነው። ይህ ደግሞ የነብይነትን ማዕረግ ያገኙበት ቦታ ነው። ሙሳ አለይሂ ሰላም የነብይነትን ማዕረግ ያገኙበት ቦታ ነው። እንዲሁም አላህ ሱብሓነሁ ወተዓላ ሙሳ አለይሂ ሰላምን ያናገረበት ቦታ ነው። እንዲሁም ሙሳ አለይሂ ሰላም በዒባዳ ያሳልፉ ነበር እዛ ቦታ ላይ ብለዋሉ። እና ቦታውንም ሊያስታውሰን ነው ይላሉ። እና ቦታውም እንግዲህ ልዩ ቦታ ነው እና አላህ ሱብሓነሁ ወተዓላ በጡሪ ሲና ማለ ማለት ነው። ወሃዛ በዚህ ዋዋሁንም ዋው መሐላ ነች ማለት ነው። ወሃዛ በዚች አልበለዲ በዚች ሀገርም እምላለሁ አለ። አልአሚን ሰላም በሆነችው ሀገርም እምላለሁ አለ። ወሃዛ በዚች አልበለዲ ሀገር አልአሚን ሰላም በሆነችው በዚች ሰላም በሆነችም ሀገር እምላለሁ አለ አላህ ሱብሓነሁ ወተዓላ። በማን በመከተል ሙከረማ ማለት ነው፣ በመካ ማለት ነው። እንግዲህ ወመን ደኸለሃ ካነ አሚና የገባ ሰው እዛ የገባ ሁሉ ሰላም አማን ነው ማለት ነው። ሰላም የሆነች ሀገር ነች መካ እና በመካም አለ። መካ ደግሞ ነቢ አለይሂ ሰላቱ ሰላም የተላኩበት ሀገር ነው። ወሃዛ በዚች አልበለዲ ሀገር አልአሚን በዚች ሰላም በሆነችም ሀገር እምላለሁ አለ አላህ ሱብሓነሁ ወተዓላ ማለ። እንግዲህ የማለበት ምክንያት ምንድነው? እዚህ ጋር ይመጣል። የማለበት ለምንድን ነው? ለቀድ በርግጥም ማለ። እንግዲህ ከማለ በኋላ ለቀድ በርግጥም ኸለቅና ፈጠርን አልኢንሳነ የሰው ልጆችን ፈጠርናል። የሰው ልጅን ፈጠር አልኢንሳን የሰው ልጅ ፈጠር ፊ ላይ አሕሰኒ በአማረ ተቅዊም በአማረ አቋም ፈጠር ነው አለ። በአማረ ሁኔታ ላይ በአማረ አቋም ላይ የሰው ልጅ ፈጠርን አለ። ለቀድ በርግጥም ኸለቅና ፈጠርን አልኢንሳነ የሰው ልጅ ፈጠርን ፊ ላይ አሕሰኒ በአማረ ማለት ነው። ተቅዊም በአማረ አቋም በአማረ ሁኔታ ላይ በአማረ ሱራ ቅርጽ
ፈጠር ነው። እንግዲህ እኛ የሰው ልጆች በጣም ውብ ነን። አላህ ሱብሓነሁ ወተዓላ ውብ አድርጎ አሳምሮ አስተካክሎ ነው የፈጠረን። እስኪ አቀማመጡ፣ የአይናችን አቀማመጥ፣ የአፍንጫችን አቀማመጥ፣ የአፋችን፣ የጥርሳችን የሁሉ ነገር አቀማመጡ ውብ ነው። የእጃችን፣ የእግራችን የሁሉ ነገር ማለት ነው። ከሌሎቹ ፍጡራን የተለየንም ማለት ነው። ውብ አድርጎ አላህ ሱብሓነሁ ወተዓላ ፈጥሮናል። አልሐምዱሊላህ። ለቀድ በርግጥም ኸለቅና ፈጠርና ለ አልኢንሳን የሰው ልጅ ፈጠርን ፊ ላይ አሕሰኒ በአማረ ተቅዊም በአማረ አቋም ላይ በአማረ ሱራ ቅርጽ ፈጠር ነው አለ። ከዛ ለ ثم رددناه أسفل سافلين ثم ከዛም አለ ረደድናሁ መለስ ነው አለ። እንግዲህ እንደዚህ አሳምረን ከፈጠር ነው በኋላ ثم ከዛ ረደድናሁ መለስ ነው ይሄን የሰው ልጅ አስፈለ ታች ሳፊሊን የበታች በታች ማለት ነው። የታች ታች መለስ ነው። ሁሉንም ሳይሆን ከፊሉን ማለት ነው፣ የተወሰነውን ሰዎች ማለት ነው። ثم ከዛ በኋላ ثم ከዛ ረደድናሁ መለስ ነው አስፈለ ታች ሳፊሊን እታች የታች ታች ማለት ነው። የበታች በታች ይሄ ማለት እንግዲህ እዚህ ጋር ሁለት ትርጉም አለ። እንግዲህ የሰው ልጅ ይወለዳል፣ ያድጋል፣ ይጎረምሳል፣ ጎልማሳ ይሆናል፣ ሽማግሌ ይሆናል። ከዛም በኋላ የመጃጀት እድሜ ማለት ነው። እሱን ነው ይላሉ። የመጃጀት እድሜ ሲደርስ በቃ ራሱን ይስታል፣ ሰው እጅ ይገባል፣ በቃ ራሱን ይስታል ማለት ነው። ወደዛ መለስ ነው ማለት ነው። በዚህ አስቀምጧል ማለት ነው። እሱን ነው ከዛ መለስ ነው አለ። እንግዲህ እንደዚህ አሳምረን ከፈጠረው እንግዲህ ሰው እኮ ሲጃጃ በቃ ራሱን መቆጣጠር አይችልም። በቃ ሰው እጅ ይገባል፣ አለቀ በቃ። አስባችሁታል? አላህ ይጠብቀን ከእንደዛ አይነት እድሜ አላህ ይጠብቀን። ስለዚህ ወደሱ መለስ ነው አለ። መለስ ነው ወደሱ አለ። ثم ከዛ ረደድናሁ መለስ ነው አስፈለ ታች ሳፊሊን በታች ማለት ነው። የበታች በታች አስፈለ በታች ሳፊሊን የበታች በታች ማለት ነው። አስፈለ ሳፊሊን ማለት የበታች በታች የታች እታች ማለት ነው። የሚሆንበትን ደረጃ መለስ ነው አለ አላህ ሱብሓነሁ ወተዓላ። እንግዲህ የመጃጀት እድሜ ማለት ነው። አሁንም ሊጠፋብኝ ባልሆነ እሺ። ثم ከዛ ረደድናሁ መለስ ነው አለ ይሄን የሰው ልጅ አስፈለ በታች ሳፊሊን የበታች በታች የታች እታች ማለት ነው። የሚሆንበትን ደረጃ መለስ ነው ብለን እንፈስራለን። ሌላኛው ደግሞ ይላሉ እንግዲህ አብዱላህ ኢብኑ አባስ እንደፈሰሩት ደግሞ ምን አሉ? ثم ከዛ ረደድናሁ እንመልሰዋለን። طيب እንደዚሁ እንዳከበር ነው ይሄን የሰው ልጅ እንደዚሁ አክብረን አሳምረን እንደፈጠር ነው ይሄን የሰው ልጅ እንዳከበር ነው ካልፈጸመ እያለ ነው አላህ የኔን ትእዛዝ ካልፈጸመ ثم ከዛ ረደድናሁ እናወርደዋለን ማለት ነው። እንመልሰዋለን ثم ከዛ ረደድናሁ እንመልሰዋለን እናወርደዋለን አስፈለ ሳፊል የበታች በታች ማለት ነው። የአዘቅት አዘቅት እናወርደዋለን። የት እሳት ማለት ነው። ደረከቱ ናር ማለት ነው። የእሳት አዘቅት እናወርደዋለን። የኔን አዋሚ ካልታዘዘ ካልተቀበለ እንዲሁ እንዳከበር ነው እናወርደዋለን። የአዘቅት አዘቅት ማለት ነው። በዚህም አስቀምጠዋል ማለት ነው። እሺ ረደድናሁ እንመልሰዋለን ማለት ነው። እናወርደዋለን አስፈለ ሳፊሊን አስፈለ ታች ሳፊሊን የበታች በታች ማለት ነው። የታች ታች የእሳት አዘቅት እናወርደዋለን። በዚህም አስቀምጠዋል ማለት ነው ተፍሲሩን። እንደዚሁ እንግዲህ ይሄን የሰው ልጅ እንዳከበር ነው እንደዚህ አክብረን እንዳፈጠር ነው እንዲሁ እንዳከበር ነው የኔን ትእዛዝ ካልተቀበለ የእሳት አዘቅት እናወርደዋለን። በዚህ ፈስረውታል ማለት ነው። ሁለቱንም ተፍሲር ያዙት። ثم ከዛ ረደድናሁ እንመልሰዋለን አለ። አስፈለ ታች አስፈለ በታች ሳፊሊን የታች ታች የበታች በታች እናወርደዋለን። የምንታች ያኔ የጀሃነም እሳት ማለት ነው። የእሳት አዘቅት እናወርደዋለን ወደሱ እንመልሰዋለን ማለት ነው ይላሉ። طيب ሁለቱንም ያዙት። ከዛ ምን አለ አላህ ኢላ الذين آمنوا وعملوا الصالحات فلهم أجر غير ممنون ኢላ الذين እነዚያ ግን አለ አመኑ እነዚያ ያመኑት ግን ወዓሚሉ የሰሩ አሳሊሓቲ መልካምን የሰሩ ግን ፈለሁም ለነሱ አላቸው አጅሩን ምንዳላቸው ገይሩ መምኑን የማይቋረጥ የሆነ አጅር ምንዳ አላቸው። ለነዛ ላመኑት ካመኑ በኋላ ደግሞ መልካም ስራን የሰሩት ለነሱ የማይቋረጥ የሆነ ምንዳላቸው
طيب እንግዲህ እዚህ ጋር እንዴት ይመጣል ይላሉ እንግዲህ እነዛ አማኞች ሙእሚኖች ማለት ነው በወጣትነታቸው መልካም ነገር ሲሰሩ ያው እዛ መጃጀት እድሜ ላይ እንኳን ቢደርሱም ያ በመልካም በወጣትነታቸው ሲሯሯጡ የነበሩ ለመልካም ስራ ሲሰሩ የነበሩት ያ አይቋረጥባቸውም እንደው የመጃጀት እንኳን ሰው እጅ ላይ እንኳን ቢገቡ ማለት ነው ራሳቸውን እንኳን ቢስቱም ጃጅተው ማለት ነው እነዛ ሙእሚኖች አማኞች ቢጃጁም እንኳን ያ በወጣትነታቸው በጎልማሳነታቸው ሲሰሩት የነበረው መልካም ስራቸው ያ አይቋረጥባቸውም ቢጃጁም ይላሉ። طيب እሺ إلا الذين እነዛ አመኑ እነዛ ያመኑ ግን ወዓሚሉ የሰሩ الصالحات መልካምን የሰሩ فلهم ለነሱ አላቸው አጅሩን እንዳላቸው غير ممنون የማይቋረጥ የሆነ ምንዳ አላቸው። እነዛ ከሃዲያኖች ግን ደግሞ እዚህ ጋር ካያዘው እነዛ ከሃዲያኖች ግን ምንም የላቸውም በአኺራ ቀጥታ የት ነው የሚወርዱት ጀሃነም አዘቅት ይወርዳሉ ማለት ነው ጀሃነም ሳት ይወርዳሉ። እነዛ ሙእሚኖች አማኞች ግን መልካም የሰሩት ደግሞ ጀነት ይገባሉ ማለት ነው ጀነት ውስጥ ይዘወትራሉ ማለት ነው። طيب إلا الذين نزع آمنوا جن وعملوا يسروا الصالحات ملكام يسروا فلهم للناس ولاچو أجر من دا غير ممنون يما يقرط هنا عجر من دا كفية አላቸው ከዛ ምን አለ አላህ فما يكذبك بعد بالدين فما يكذبك فما ምንድነው يكذبك እንድታስዋሽ እንድታስተባብል ያደረገህ ምንድነው እያለ እየጠየቀ ነው። አላህ እንግዲህ እንደዚህ አሳምሮ ከፈጠረህ በኋላ አስተካክሎ ከፈጠረህ በኋላ ሁሉ ነገር ካወክ በኋላ ማለት ነው فما يكذبك فما ምንድነው يكذبك እንድታስተባብል ያደረገህ እንድታስዋሽ ያደረገህ بعد በኋላ አላህ እንደዚህ አድርጎ ከፈጠረህ በኋላ አሳምሮ አስተካክሎ ከፈጠረህ በኋላ ሁሉ ነገር ካወክ በኋላ ምንድነው እንድታስተባብል ያደረገህ بعد በኋላ ቢዲን በትንሳኤው ቀን በፍርዱ ቀን በሂሳቡ ቀን በየውመል ቂያማ እንድታስተባብል ያደረገህ ምንድነው ብሎ ይጠይቃል አላህ። فما يكذبك فما ምንድነው يكذبك እንድታስተባብል ያደረገህ بعد በኋላ ቢዲን በፍርዱ ቀን በሂሳቡ ቀን በትንሳኤ ቀን እንድታስተባብል ያደረገህ ምንድነው? أليس الله بأحكم الحاكمين أليس الله أليس አይደለምን الله አይደለምን بأحكم በጣም ፈራጅ الحاكمين የፈራጆች ሁሉ ፈራጅ ማለት ነው ከፈራጆች ሁሉ ይበልጥ ፈራጅ አይደለምን መልሱ ነው አላህ Subhanahu Wa Ta'ala ከፈራጆች ሁሉ ፈራጅ ነው። በዱንያ ላይ ከሌ ፈራጅ ነው ይባላል አላህ ግን የሁሉ ፈራጅ ነው። أليس አይደለምን الله አይደለምን بأحكام በጣም ፈራጅ الحاكمين ከፈራጅ ሁሉ በጣም ፈራጅ አይደለምን አላህ ነው ከሁሉ በላይ የሆነ ፈራጅ ነው አላሁ عز وجل طيب ይሄን ይመስላል የቃል በቃል ተፍሲሩ ማለት ነው أليس الله አይደለምን بأحكام በጣም ፈራጅ الحاكمين ከፈራጆች ሁሉ በጣም ፈራጅ ማለት ነው የፈራጆች ሁሉ ፈራጅ አይደለምን ነው አላህ Subhanahu Wa Ta'ala طيب ስተት ካለኝ ያረማችሁኝ هذا والله اعلم ስተት ካለኝ እረሙኝ በኮሜንት አሳውቁኝ ደግሞ ያልገባችሁን እደግምላችኋለሁ ማለት ነው።